የሚል አለ። መታጠብ የተባለው እዚህ ጋር ምንድን ነው? መታጠብም መታደስም በውሃ የሚል የለም እዚህ ውስጥ አለቀ። በውሃ የሚል መታጠብ የተባለው ምንድን ነው? በመንፈስ ቅዱስ ነው አልኩ ብራዘር። በመንፈስ ቅዱስ መሆኑን መታጠብ የተባለው ምንድን ነው? በምንድን ነው? አይደለም ምንድን ነው መታጠብ? ራሱ ምንድን ነው መታጠብ ማለት? ሻወር በል መታጠብ ይላል። ይኸውላችሁ አብዱ ሙስሊም ነው ስላችሁ በምክንያት ነው። ይኸው መታጠብ ሲል ሻወር ነው እያለ ነው። እሺ ና አዲሱ መደበኛ ትርጉም ጥምቀት ነው ይላል። ጥምቀት ነው ይላል። ትቀበለዋለህ? አዲሱ መደበኛ ትርጉምን ወስደህ አጥናው፣ በደንብ ተጠቀምበት። አቀለብላዋል ዛሬ ይኸውልህ መጽሐፍ ቅዱስንም ይኸው አዲስ መደበኛ ትርጉምህንም ከዓባ ይዛቸው ልትሄድ ነው ማለት ነው። አንተ በጣም የምትገርም ሰው ነህ። በጣም ማለት ኤፌሶን ምዕራፍ 5 ኤፌሶን ምዕራፍ ያው የነብይህ ቦታ ነው ባይዘው፣ ለዛ ነው የምጠቅስልህ። ኤፌሶን ምዕራፍ 5 ከቁጥር 24 ላይ አንተ በስድብ የተቀባ ሰው ና ባለውቾ ያለ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ ይላል። በውሃ መታጠብ ምን ማለት ነው? በውሃ አይልም ብለህ ነበራ። በውሃ መታጠብ ይላል አይልም? ማን ነው በውሃ አይልም ብሏል? የት ነው ያልኩት? እኔ ልንተባተብ ቲቶ 3 እኮ መታጠብ በውሃ አይልም ብለህ ነበር። ይኸው በውሃ መታጠብ አለ ራሱ ሐዋርያ ቅዱስ ጳውሎስ። ይኸው ይላል አይልም እኮ። ይሄንንም ውሃ ማለት ያው የቀደሳት በውሃ መታጠብ ነው አይደለም? ቤተ ክርስቲያን እስኪ መልስ። አይደለም ይኸውላችሁ ተመልከቱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት አንተ ውሃ ብለህ ያልከው ግልጽ የመጽሐፍ ቅዱስ ከሃዲ ነህ አንተ። ከሃዲ ማለት አንተ ይኸው በውሃ መታጠብ እያለ አይደለም ብለህ ኦርቶዶክስ አይነት ከሃዲ ብራዘር ጨርሰናል። ጥያቄ ዮሐዴ አንዳንድ ተቀበሏ። ጥያቄ አለኝ። ጥያቄ አልቋል። 5 ደቂቃ ይሰጥና በዮሐድ በኩል ናታኒም አንተን የምትጠይቀው ያ እኔ አሁን እንትኑን ስላለቀ መጠያየቃቸው እኔ ሙለታን ጠይቀዋለሁ፣ ዮሐዴን ደግሞ ጌርሳም ይጠይቀዋል ማለት ነው። ይቻላል። ሶልም ስላለ አሁን መጀመሪያ እኛ እንጠይቃለን። ቅድም ጠይቀው ስላልጠየቅን እስኪ መጀመሪያ ያድርጉልን። እሱ ችግር የለውም። ታይሙ ስንት ደቂቃ ይሆን? 2 ደቂቃ ለእኔ ትሰጠኛለህ። ካሁኑ 3ቱን ተጠቀም። መጀመሪያ ጠይቅና ከዛ ነው እቀጥላለሁ። በተረፈ በቃ እንደዛ 2 ከሆናችሁ እኔ ጠይቄ በቃ ሁለታችሁ ታይሙን ትይዛላችሁ። መጀመሪያማ የምንጠይቀው እኛ ነን። በፍጹም አትጠይቅም። ቅድም ጠይቃችሁ እኛ አልጠየቅንም። ብራዘር ቀጥሉ። ችግር የለውም እኮ አልኩ። ኤኒዌይስ ቀጥሉ። 5 ደቂቃ ዮሐዴ ተቀበል። ሙለታ ተዘጋጅ። 5 ደቂቃ ይኸው ዮሐዴ ሊያስቀምጫለሁ። ጀምሬያለሁ። ኦኬ ዮሐድ የማቴዎስ ወንጌል ምዕራፍ 28 በጥምቀት ደቀ መዛሙርት አድርጓቸው የሚል መልእክት እንዳለው ታምናለህ? አዎ ይላል። አምናለሁ። ኦኬ ይሄንን አንተ ነው የምትለው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ነው የሚሉት? መጽሐፉ ነው የሚለው። እኔ አይደለም መጽሐፉ ይላል። ኦኬ ስለዚህ አንድምታው ላይ ግን የኢትዮጵያ ኦርቶዶክስ ቆይ አንዴ ጥያቄውን ላስቀምጥልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ሊቃውንቱ የተረጎሙት የማቴዎስ ወንጌል ምዕራፍ 28 ቁጥር 19ን አንተ እንደምትለው አይሉም። እንዴት ነው እናንተ እዚህ አሁን ቅድም ናታኒም ሲል ነበር፣ አንተም ስትል ነበርና እናንተ የምትሉት አይሉም። ኢቨን ደቀ መዛሙርት የሚለውን ቆርጠውታል። እስቲ አሳየኝ አውጣና። ማለት ቆርጠውታል ማለት ደቀ መዛሙርት አድርግ የሚለውን ቆርጠውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ቆርጠውታል። የለም ደቀ መዛሙርት አድርጓቸው የሚል አውጣ አሳየኝ። ረጋ በልና አንድምታውን አውጣው። ያው አንድምታ አይደለም አንድምታ ባይዘው አንድምታው ነው ያልኩ። ጥያቄው አንድምታ ነው። ኮሜንተሪውን የጠየቁን ነው። አረ ስለ አንድምታ ራሱ ይሄ ልጅ አልጠየቅኩም። መጽሐፍ ቅዱስን መጽሐፍ ቅዱስን ትርጉም አልጠየቅኩም። መጽሐፍ ቅዱስን አልጠየቅኩም። እኔ ጠየቅኩ። ተረጋጋ። ስማ መጀመሪያ ስለ መጽሐፍ ቅዱስ አይደለም። አንዴ ስለ አንድምታ ራሱ አንድምታውን ክፈት። አንድምታውን ካላፈርክበት አባቶች የተረጎሙትን ክፈተው። ቆርጠው አውጥተውታል። ደቀ መዛሙርት አድርጉ የሚለው
ስማ ጥያቄ አውጣ ወዳጄ። ጥያቄ እሱ አይደለም፣ መጽሐፍ ቅዱሱ አይደለም ጥያቄ። አንድምታው ትርጓሜው ላይ አንተ ነህ ከኪስ የተረጎምከው እንጂ ደቀ መዛሙርት አድርጉ የሚለውን ኦርቶዶክስ ቆርጣ አውጥተዋለች። እሺ ጨርሳል። በቃ ጮኸ። ከጨረስክ አንዴ ስማ። አይ አውጣ ወዳጄ። አንድ በቃ ጥያቄ መልስ የለም። እሺ ወደ ሁለተኛው አንዴ ስማ። መልስ የለም። በቃ ልመልስልህ እንጂ አንድምታው ስከፍት ነው የምሰማ ወዳጄ። ወደ ማርቆስ ወንጌል ምዕራፍ 16 እንሂድ። የለም በቃ የለህም፣ አልከፈትክም። ያው የከፈትከው መጽሐፍ ቅዱስ ነው፣ አንድምታ አልከፈትክም። እሺ ወደ ማርቆስ ወንጌል ምዕራፍ 16 እንሂድ ወዳጄ። ያመነ የተጠመቀ ይድናል ትላላችሁ። የተጠመቀ ይድናል ብለ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ መጽሐፍ ቅዱስ ስታብራራ የፈታችበት አለ ወይስ እናንተ ናችሁ የምትፈቱት? የቲክቶክ ሰዎች ምን ማለት ነው? ኦርቶዶክስ ስትተረጉም ማርቆስ 16 ስትተረጉም ያመነ የተጠመቀ ይድናል ስትል ኦኬ፣ የተጠመቀ ይድናል ብላ ፈታለች። ያመነ የተጠመቀ አዎ ይድናል ብላ ፈታለች። ያመነ የተጠመቀ ነው ይድናል ብላ መጽሐፉ የሚለውን አስቀምጣ ከዛ ማብራሪያው ስታስቀምጠው የተጠመቀ ይድናል ብላ ፈታለች። እስቲ አውጣና ሳይ። ይኸው ያመነ የተጠመቀ ይድናል። ይኸው ትርጓሜው እሱ ነው። እሱማ መጽሐፉ ነው። ትርጓሜ ታለ ማብራሪያው ያው ትርጓሜ ያስፈልገውማ። ያመነ የተጠመቀ ይድናል ነው ትርጓሜው። የለም ጨርሻለሁ። ካሁን ቀጥል ጨርሻለሁ። የለም ይሄ መጽሐፉ የሚለው መጽሐፍ ቅዱስ የሚለው ነው። ይሄ ባይዘው ማለት ነው። ጤነኛ አይደለም ትርጓሜ። የትርጓሜ ደቂቃ እንጠቀም። አንዴ ጥያቄ ጠይቃችሁማ ምላሽ ቆይ ስማ። መጀመሪያ ትርጓሜ ማለት ለማይገባ ቃል ምስጢር ያዘለ ቃል ይብራራል፣ ይፈታል። ይሄ ምንም ትርጓሜ ያስፈልገው። ያመነም የተጠመቀም ይድናል ነው። ምንም ፍቻ ያስፈልገው። ቀጥታ ነው የምትቀበል። ምኑ ነው የሚብራራው? ይሄ ምን ማብራሪያ ያስፈልገዋል? ምን ማብራሪያ ያስፈልገዋል? ወዴት ይብራራ? እባክህን በጉልበት አይ፣ ወዴት ይብራራ? እንዴ ምን ተብሎ ይብራራ? እባክህን በጉልበት እኔ ልቀጥል። አይ ምን ተብሎ ይብራራላችሁ? እኔ እኮ ግራ ገባኝ። ዛስፋይን ቢሎ ታቀርብ ነበረ። ችግር የለውም። አንተ you are just a victim። ጥያቄ ሲጠፋ እሺ ቪክቲም ነህ። ችግር የለም። አንተ ላይ አልፈርድብህም። ኦኬ 2 ደቂቃዬን ስጠኝ። ምክንያቱም ተው እያልን 2 ደቂቃ አልፏል። 2 ደቂቃዬን ፕሊዝ ስጠኝ። እስቲ ጨምርለት እባክህ። አንድምታው ላይ አልተብራራም። ዜሮ የለም። ጭራሽ ቆርጣ ወጣለች። ወንጀል ሰርታለች። የመጽሐፍ ቅዱሱን ቃል ደቀ መዛሙርት ሰው ያፍርባል። እስቲ ማቴዎስ 28 ነው። እንደገና አሁን ሚዩት አድርግ ወዳጅ። 2 ደቂቃ ይስጠኝ። ወንድም ነው እየጮህብህ ያለው ጌርሳ። ምን ላድርግ እንግዲህ፣ ደቂቃን የሚጨርሰው እሱ ነው። እስቲ ድጋሚ 2 አድርግለት። ያው አልመለስክለትማ ምን ያድርግ? ምን የማይብራራ ማብራሪያ የታለ ይባላል? ልጠይቅሽ እኔ ጋና። እሺ የዋድ ጥምቀት በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዲት ናት? አንዲት ነች። አንድ ጥምቀት ነው ያለው። እሺ ህፃናትን የምታስጠምቁት ለኃጢአት ስርየት ነው? ቅድም ተጠይቀ ነበር። ድጋሚ ምን ማለት ነው እሱ? ይሄ አዳማዊ ሰውነት ህፃናትን የምታስጠምቁት ለአንዲት ለኃጢአት ስርየት ነው ወይ? ነው አይደለም? እሱን ከምን አንጻር? ይኸውልህ አሁን ነው አይደለም ነው የምፈልገው። ፎልስ ዳይኮቶሚ ይባላል። ፎልስ ዳይኮቶሚ ማለት ነው ወይም አይደለም ሊባል የሚችለው ማብራሪያ ይፈልጋል። የለህም በቃ እሺ። የቁስጥንጥንያን ጉባኤ በ381 የተደረገውን ጉባኤ ምላሽ ማትሰማ ከሆነ ብታውጁት የቁስጥንጥንያ ጉባኤ ኃጢአት በምታስተሰርይ ጥምቀት በአንዲት ጥምቀት እናምናለን የሚለውን ታምናለህ? አዎ አምናለሁ። በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትንም በምታስተሰርይ በአንድ ጥምቀት የትኛው? ኦኬ ኃጢአት የሚያስተሰሪ ከሆነ የእናንተ ጥምቀት የተመሰረተው በህፃናት ላይ ነው። ጠቅላላ ኦርቶዶክስ የተጠመቀው። ስለዚህ ይሄ ትልቅ ውሸት ነው። ትልቅ ሰውነ ማስረጃ ክፈትና እንደዛ የተመሰረተው ህፃናት ላይ ነው የሚል የኦርቶዶክስ ጥምቀት በ40 እና በ80 አይደለም የተመሰረተው ህፃናት ላይ ነው የሚል በ40 እና በ80 አይደለም የምትጠመቁት። ክፈት የተመሰረተው በህፃናት በ40 እና በ80 አይደለም ወይ? አዎ አይደለም፣ በህፃናት ላይ ነው የተመሰረተው ላልከው ውሸት ማስረጃ ክፈት። ብራዘር ጊዜ የለኝም ብራዘር። ስለዚህ ስለ ህፃናት ጥምቀት ከሆነ ላብራራልህ እችላለሁ። ህፃናት ላይ ጠይቀህ የለህም። ኦኬ ምንድን ነው የለም? ምን ጠይቀህ
ምን ጠየቀ? ጊዜን አትፍጅብኛ። የለም ተከትባችሁ ነው እንደ የመጣችሁት። የቁስጥንጥንያ ጉባኤ በ381 ዲክሪ በአፋችሁ ትሉታላችሁ እንጂ አታምኑበትም። በደንብ ነው የምናምንበት። አንተ አሁን የኃጢአት ማዕት ተሸክመሃል አይደል? ይኸው የኃጢአት ማዕት ተሸክመሃል አይደል? ብትመጣ በጥምቀት የኃጢአት ስርየት ታገኛለህ። ይሄ እምነታችን። በቃ ተጨመረልህ። እንጠይቅኛም አልፈልግም ስለው እምቢ ብሎኛል። 1 ደቂቃ ጨምርልኝ። ባይዘ 1 ደቂቃ ቅድም ተጨምሮልህ ነው ወይ ሰከንድ ራውንድ ላይ ስለው እምቢ አለ። በጉልበት እምቢ ብሏል። ኦሊ 1 ደቂቃ ስጠኝ። ቅድም ተጨምሮልሃል። 1 ደቂቃ ጠይቀሃል። እኛ አልተጨመረልኝ። ምንም ሳልጀምር ነው እኮ ዝም ብሎ አቁሞ እንደገና የጀመረው። እንደ አዲስ ነው። 2 ደቂቃ በቃ ሚውት አድርገው በእናትህ ጌርሳም። ሰውም ይደክመዋል ታች ያለው ፕሊዝ። በቃ በእናትህ ሚውት አድርገው። ራስህ ሚውት አድርግ እንትን አይ በቃ እኛን ጠይቅና ሁለተኛ ራውንድ ላይ ወይ ጠይቅና አንተ ገብተህ ሚውት አድርገው የምትለው ምንድን ነው? ደቂቃ ተሰጠህ አይደለ? አይጠይቅም። በቃኝ ስለው እምቢ ብሎ ቀጠላ። ኖ የምን ኮንክሉዥን አይሰጥም። ጥያቄ ነው። ጥያቄ እሺ ሌሎቻችሁን ትበሉ። እሺ አምኖም ሳያምንም የተጠመቀ ያለ ሜሮን መቀባት ይድናል። አምኖም ሳያምንም እናንተ ቤተክርስቲያን ውስጥ አምኖም ሳያምንም ከመጽሐፍ ቅዱስ ውጭ አሁን ስማ ደቂቃ ተጨምሮልህ ማትሰማ ከሆነ ማይ ብራዘር ይድናል አይድንም ነው ማለት ያለብህ። ሚውት አድርገው። ያመነ የተጠመቀ ትላላችሁ። ሳያምንም የተጠመቀ ያለ ሜሮን ይድናል ወይ? ሰምቻለሁ። ያለ ሜሮን ይድናል ወይ? ኧረ ስማ እባክህ። እሺ ሚውት አድርገው። ጎበዝ ልመልስልህ። ስሙ በደንብ አስተውሉ። አንድ ሰው አምኖ ለምሳሌ ሐዋርያት ሥራ ምዕራፍ 8 ጥቅስ ነው ማነብልህ። ሌላ ያው ኦኬ ባጭር ቃል አድርገህ ቆይ ማለት ይችላል። አሁን ላንብብልህ መቃል ሜሮን ሳይቀባ አይደለም። እናንተ የድነት ትምህርት የለም። አለቀ። ደቂቃ የለንም። እኮ በቃ በጣም አንዴ አለ ወይም የለም ነበር ማለት ነው የሚገባው። ሚውት አድርገው አንዴ። አለ የለም ነበረ። አየህ ሚውት አድርገውና ልመልስ። ታውቀዋለህ አንዴ እኔ ምኑን ትመልሳለህ? ጥቅስ እንደ ጦር ፈርታችሁማ ሊሆን ከመሳደብ ውጭ እኮ ምንም አልመለስክልንም ዛሬ። እባክህ ወይ ይሄ ልጅ አውርደው ወይ የማይሰማ ከሆነ ጠይቆ ተደርቦ የሚጮህ ከሆነ ምንድን ነው? ሚውት አድርገው። ወደ ጥያቄውን እንግባ። ቴንክ ዩ ባይ ዘ ወይ ሜሮን ማለት እጅ መጫን ማለት ነው። እጅ መጫን በሐዋርያት ዘመን ነበረ። አዎ ሰው ጥያቄ ነው ያለው ወዳጄ። ወደ ጥያቄ ነው መልስ አላለም። መልስ ጠይቆ ጥያቄ ነው ያልኩት። ምን አይነት ሰዎች ተሳዳቢ መሆን በጣም ቀላል ነገር ነው። እኛ ክርስትናችን ስለማይፈቅድ ነው የማንሳደቡ። ባይዘው እንዳንተ ባለጌ አሮጋንት መሆን በጣም ቀላል ነገር ነው። እንደ እውቀት አድርገህ ችሎታ አድርገህ ለምን ሚውት አታደርጋቸውም? እነዚህ ሰዎች ማለት አፋቸው መያዝ የማይችሉ ከሆነ በማይክ አስይዛቸው። ጥያቄ እንትን እንላለን። አጠር ያለ መልስ ስጣቸውና እንቀጥላለን ወደ ጥያቄ። 1 ደቂቃ ሙሉ ጮህክ እኮ ጥያቄ ሰማን። አሁን 1 ደቂቃ ቢያንስ ልመልስልህ። እጅ ሜሮን ማለት እጅ መጫን ነው። በመጽሐፍ ቅዱስ እንዲህ ይላል። ያው አርግለት ቆይ ደቂቃ ይደረግልህ። 1 ደቂቃ ይደረግልህ። ያለ ሰዓት አታወራም። እኛ አንተን ጅማትን ለመስፋት ደቂቃ 1 ደቂቃ አርግልህ። 1 ደቂቃ አርግልህ። ጌታ ስፒሪታችሁ ራሱ በጣም ከባድ ነው። እሺ ልጀምር። የውላችሁ እነ ፊልጶስ በሐዋርያት ሥራ ምዕራፍ 8 ላይ ሰበኩና አመኑ። ፊልጶስን ባመኑ ጊዜ ወንዶችና ሴቶች ተጠመቁ ይላል። በዚህ ሰዓት ተጠምቀዋል፣ ግን መንፈስ ቅዱስን አልተቀበሉም። በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔር ቃል እንደተቀበሉ ሰምተው ማንን ላኩላቸው ይላል? ጴጥሮስንና ዮሐንስን ሰደዱላቸው ይላል። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ምን አለዋቸው? ጸለዩላቸው ይላል። አሁን ሜሮን ማለት ይሄ ነው። ሰው ከተጠመቀ በኋላ በቅብአ ሜሮን ይከብራል፣ በመንፈስ ቅዱስ ይታተማል ማለት ነው። ልክ ሐዋርያቶቹ ጴጥሮስና ዮሐንስ መጥተው በመንፈስ ቅዱስ እንዲታተሙ መንፈስ ቅዱስ እንዲወርድባቸው እጃቸውን እንደጫኑባቸው ማለት ይሄ ነው። መጽሐፍ ቅዱስ ሚውት አድርገው እባክህ። አንተ 1 ደቂቃ መታገሳችን ምን አይነት በሽታ ነው? በሽታ ነው። በመንፈስ ቅዱስ የታተሙ ነበረ ብራዘር። ይሄ በሽታ ነው። ጌርሳም ሰዓትን ጨርሳል እኮ ለምንድን ነው ማይሄድ መልስ ነው የሚመልሰው? አይሂድ በቃ የሱ ተራ ነው። በቃ ባይሄድም አንተ ጨረስክ እኮ።
ማነው ጌርሳ ሚዩት አድርገው ሰው አይደለም የማይሆን ነገር ነው የሚመልሰው። የዳኑ ሰው በቃ ጌርሳ በቃ ሚዩት አድርግና ሆሊ እኔም እዮባ ምናምን ስላለን አንድ ደቂቃ ለጌርሳ መጨረሻ ላይም ስለተጨመረ 3 ደቂቃ ትሰጠናለህ ማለት ነው። እኔ 3 ደቂቃ ጠይቃለሁ። ከዛን እዮባም 3 ደቂቃ አይ ነው እንደሚያንስ ሙለታ ተዘጋጅ። አይሰጥም 5 ደቂቃ ነው። አቁም ስለው ስላላቆመ ነው 1 ደቂቃ የተጨመረልኝ። 5 ደቂቃ ነው የሚሰጥህ እኮ 1 ደቂቃ ዞሮ ተጨምሮልሃል አይደለ? ምንም ሆነ ምንም በቃ አሁን ደግሞ በሌላ ምክንያት ይጨመራል። በቃ ስለውን ቢብሎ ይዋል በጉልበት ስለቀጠሉ እና ከቻልክ ሙለታ ደቂቃ ስለሌለ ቶሎ ጠይቀህ ሚውት ታደርጋለህ። መልስልሃለሁ። ቶሎ የሚባል ነገር የለም። እናንተ ዲቤት አይደለም የገባ ነው። ጠይቃለህ ሚውት ታደርጋለህ። አይ ደቂቃ ስለሌለ መልሱን ብቻ ማለት ነው። ማብራሪያውን እንደሚመልስ እኔ ነኝ የማውቀው። አንተ ጥያቄን ብቻ ጠይቅ። ጥያቄውን ላስጀምረው። ደቂቃ ላስጀምረው። እሺ ቲቶ 3:5 ላይ መታጠብ የሚለው በግሪኩ ሉትሮን የሚለው ቃል ከውሃ መታጠብ ውጪ ከምን ጋር ተያይዞ ገብቷል? በአዲስ ኪዳን አውጣው። ምኑን ነው የማወጣው? እኮ ቃሉን አውጣውና አንተ ሉትሮን የሚለው ከምን ጋር ገብቷል? ቅድም መታጠብ የሚለውን ለደምም ሰተህ ስላየው ነው። ለውሃም አልገባም ሲጀመር ለውሃም አልገባም። ኤፌሶን እሺ ጥሩ በጣም ማለት ለጥምቀት ማለት ነው። ቆይ አንዴ ኤፌሶን 5:26 ላይ ለጥምቀት ማለት ነው። አንተ አፍ ላይ የሆነ ቃል ጨምረህ ማለት ነው። ቆይ አንዴ ሉትሮን ለምን አንዴ ቆያለሁ? አንተ ራስህ ቆይ እንጂ እባክህ አንተ ራስህ ቆይ። አንዴ አትበለኝ። አንተ አይደለም መላሽ እኔ ነኝ ጠያቂ እኮ ጠይቀሃል። እኔ ከውሃ ጋርም አልገባም ብለሃል። ቆይ በቃ አንዴ ከውሃ ጋርም አልገባም ብለሃል። ሉትሮቱ ሁዳቶስ ከውሃ ጋር ነው አይደለም? ብራዘር እያልኩ ያለሁት ከጥምቀት ጋር ማለት ነው። ሉትሮን ሁዳቶስ ከውሃ ጋር ነው አይደለም? ኤፌሶን 5 ላይ የለህም መልስ። ከጥምቀት ጋር የለህም መልስ። በቃ ተው። ህፃናት አያምኑም ስትል ቆይ ህፃናት አያምኑም ስትሉ ነበር። ልጠይቅ እባክህ፣ በመጨቃጨቅ ደቂቃህን አትጨርስ እባክህ። ልጠይቅ ደቂቃ አስጨምራለሁ ካልሆነ በቃ እኮ ሚውት አድርጋ እያወራህ ነው። ልጠይቅ ሚውት አድርገው ወይ ዝም በል። እሺ ህፃናት አያምኑም ብለሃል። የእናንተ የጴንጤዎች ህፃናት ስለማያምኑ የቁጣ ልጆች ናቸው አይደሉ? ምን ይመለከታል ስለ ጴንጤ ህፃናት? ስለኛም አይመለከትም። እሺ በእምነት መግለጫችሁ 3ኛ እትም ላይ ገጽ 12 ላይ እባክህ በቃ ቶ ገጽ 12 ላይ ምን ይላል? ከሞቱ ጋር አንድ መሆናችንን የምናሳይበት የምሳሌ ተግባር ነው ብላ ቤተክርስቲያናችሁ ታምናለች። ቃል በቃል መጽሐፍ ቅዱስ ላይ ያሳየኝ የምሳሌ ተግባር ነው ብሎ ያስተማረ ሐዋርያ አውጣ። የምሳሌ ተግባር የሚለውን አሳይ። ፖዝ አድርግልኝሽ። ለምን ፖዝ ይደረግ? አውጣ ያልከኝ አንተ ነህ። አንድ ደቂቃዬን አቁምልኝ። ማናት? ለምን ይቆምላል? ማን እንዳልሽ ንገረኝ። ቤተክርስቲያን አሁንም ማሳየህ አንዴ አሁንም አይ ደቂቃዬን ያዘው። እሺ አንድ ደቂቃ አለ። ለምንድን ነው የሚይዝልህ? የቃለ ሕይወት የእምነት መግለጫ ነውና ማሳያ አሁን ነበር እንዴ? አንዴ እባክህ። እሺ የቃለ ሕይወት ቆይ ላውራ ሙለት የቃለ ሕይወትን ነው ማሳየና አንተ ብቻ ሳትሆን ቤተክርስቲያንን ስህተት ውስጥ መሆኗን ነው ማሳየ ኢቭን ማለት ነው። እሺ የምሳሌ የተግባር ማሳየት አይደለም ያንተ ስራ። ላሳየ በቃ ትልቁ ላይ አድርገኝ። አይ በቃ ጨረስክ አንተ። ቀጣይ አይ አንዴ ቃለኝ። ኧረ የለም አልፋታም እንዴ ምን ልትል አንዴ ትልቁ ላይ አድርገኝ። አንዴ እንዴ የለህም ለምን ትላለህ? አውጣ ብለህ አንዴ ቀይን ብለህብኝ አንተ ነው። ብቻችሁን ትጮሃላችሁ እንጂ እኛ አንፈቅድም። በቃ ሚውት አድርገውና ሌላ ሰው ወይ ጠይቃለሁ። ምን ሆነ ነው? አይ ሌላ ሰው አሳያልከኝ እኮ አንተ ነው። ወንጌል አማኝ የለም እዚህ ውስጥ። እሺ ብቻችንን እንጮሃለን። አንዴ እንዴ ምን ሆነ ነው? አንዴ አይደለም ተስማምተን አይ ብቻችን እየጮህን እንቀጥላለን ከሆነ የቃለ ሕይወት የእምነት እባክህ ላውራ እንዴ አይ ካለናኛ ላውራ ጥያቄ ጠይቅ አሳየኝ የታለ ያለ የጥያቄ ጊዜ ነው። ለምን ደማ አለው አለቀ። ጥያቄ ጠይቀሃል ጨርስ። ለምን ደው ታወራው? ጠይቅ ጨርስ። አልጨረስኩም ገና ነው። ምን ሆነ ነው? ምንድነው ጥያቄ? አንተማ አትጨርስም። እውነት ነው
ምንድነው ጥያቄ? በቃ ጨርሳል። እኔ አለቀ ጨረስክ አልኩ። ስለዚህ አንድ ደቂቃዬን መልስልኝ። ሁሉ በትክክል ማኔጅ ካደረጋችሁ በትክክል ማኔጅ አድርጉ። አንድ ደቂቃ የባከነው ማስረጃ አሳየኝ እያለ ስለሆነ ነው። ቴንክ ዩ። እሺ አሁን ድጋሜ ጠይቀሃለሁ። እሺ ሞትና ትንሣኤውን በምሳሌ የሚደረግ ነው ጥምቀት ብላለች። አንድ ሐዋርያ እንዲህ ያስተማረ ከመጽሐፍ ቅዱስ ላይ አንድ ሐዋርያ ሚዩት አድርገው 4 ደቂቃ ተጠቅመሃል። 1 ደቂቃ ብቻ ነው የሚቀራችሁ። ሚዩት አድርገው። አረ መልስልኝ። 4 ደቂቃ ተጠቅመሃል። 1 ደቂቃ ነው ከዚህ በኋላ የምጠይቀው። ቆይ እሺ፣ አንድ ሐዋርያ መልስልኝ እኮ ልንገርህ። እኔ ልመልስልህ፣ አንተ አይደለም የምታስመልሰኝ። አንተ አይደለም እንትን የምታረገው ማለት ነው። እጄን ይዘህ ጠምዝዘህ ይሄን ነው መመለስ ያለብህ የምትለኝ ማለት ነው። እኔ ራሴ በምመልስበት መንገድ እመልስልሃለሁ። ስለዚህ መጽሐፍ ቅዱስ ግልጽ በሆነ መንገድ በመንፈስ ቅዱስ የተደረገውን አሰራር በሚታይ መንገድ ማለትም በምሳሌ መንገድ በጥምቀት ይደረጋል ማለት ነው። ሌላ ነገር አይደለም ያለው። ይሄ ኤግዛክት የጠየቅኩት ጥያቄ ትንሣኤውን በአዲስ ሕይወት ለመኖር የሚደረግ በምሳሌ የሚደረግ ነው። ኧረ እባክህ በምሳሌ የሚደረግ ነው የሚለውን አሳየው። 1 ደቂቃ ጨምረውና 5ቱን ይጨርስ እዚሁ። 1 ደቂቃ ዮባ ዝም ብሎ ወሬ ብቻ ነው። 1 ደቂቃ ነው በኋላ የምጠይቀው። አንዴ ሙለታዬ ሚዩት አድርገው። 1 ደቂቃ ነው የምጠይቀው። እኔ እኮ ነኝ የምጠይቀው አይደል? ቆይ እሺ፣ ሚዩት አድርገው። እሺ አይዘው ይሄ ጥያቄ ቅድም ጠይቄው ነበረ። በዛ ምክንያት ነው ወደ ገደል ገብቶ የነበረው። ያው ናቲ ደግሞ አመጣው መግለጫውን እንጂ ቅድምም ተጠይቆ ነበር። ይሄን ጥያቄ ነበር መጀመሪያ የጠየኩህ። ኢንፋክት አይመልስላችሁም። እኔ ልንገራችሁና እሱን ተውና አሁን ፖለቲካ አንተህ ጥያቄ ሙለታ 1 ደቂቃ አስቀምጥ። 2 ደቂቃ ነው ያለኝ። ምክንያቱም 1 ደቂቃ ነው ያለ። እኔ እኮ ነኝ ተጠያቂ። እኮ ቆይ አዳምጠኝ፣ ላስረዳህ እኮ ነው። ክፈት ማስረጃ ክፈት ያልከው ሰዓት ላይ ነው ደቂቃ ይያዝልኛል። ያኔ ደግሞ 1 ደቂቃ ይቀር ነበር። ከዛ በኋላ አልጠየቅህም። በጭቅጭቅ ነው ያሳለፋችሁት። ስለዚህ 6 አይሆንም ብላችኋል። እናንተ 6 ተጠቅማችሁ፣ ግን 5ቱ ከቅድም ጀምሮ የነበረ ስለሆነ 2 ደቂቃ አለኝ። እንግባባለን። 6 ነው። ቀጥል፣ ችግር የለውም። 2 ደቂቃ አድርግልህ። እሺ ቴንኪው በጣም። በአዲስ ሕይወት መመላለስ መዳን ነው ሙለታ? የዳንከውን መዳን መግለጥ ማሳየት ነው አዲስ ሕይወት መመላለስ ማለት። በአዲስ ሕይወት መመላለስ መዳን አይደለም። የዳንከውን መዳን ማሳየት ነው እያልኩ ነው። ስለዚህ በምንድን ነው በአዲስ ሕይወት የምትመላለሰው? በምንድን ነው በአዲስ ሕይወት የምትመላለሰው? አይዋ ስለ ዳንክ መዳንህን አዲስ ሕይወት በመመላለስ በምንድን ነው ጥያቄ? ለምንድን ነው በምንድን ነው በምትመላለሰው? በኑሮ በምትኖረው ኑሮ ባኗኗርህ እሺ ሕይወት ትመላለሳለህ ማለት ነው። እሺ በአዲስ ሕይወት ለመመላለስ ከክርስቶስ ጋር ተቀብረሃል? ኦፍ ኮርስ ለመመላለስ ነው ወይስ ስለተመላለስክ? ይኸውልህ ምንድነው የሚሆነው? እሺ ጠይቀኛል፣ ልመልስልህ። ምንድነው የሚሆነው? ወንጌል ይነገራሉ። ኢሚዲየት ወንጌል ቆይ ሰዓት የለኝማ ሙለታ። ያው 2 ደቂቃ ሰተኝ ቆይ ትላለኛ። አንዴ ቆይ ለመመላለስ ነው ወይስ ስለተመላለስክ? አንዴ ለመመላለስ ነው ወይስ ስለተመላለስክ እኮ እኔ ልመልስልህ። እሺ እሱን እኮ ልመልስልህ እኮ ነው ብዮባ። እኔ ያልኩ ያለሁት አንድ ሰው ወዲያ ወንጌል ከተነገረው በኋላ ያምናል። ያመነ ሰው በአዲስ ሕይወት እንዲመላለስ ይቀበራል ማለት ነው። ማለት በቃ አሮጌውን ነገር ስለተመላለሰ ነበር የጠየቁህ። እሺ ቆይ አንድ ጥቅስ ላይ አንብብላችሁ። እሺ እንዲህ ይላል ሮሜ ምዕራፍ 6 ላይ ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት ስለተመላለስን አይልም። ወንድማችን ምን ሲል ነበረ? ስለተመላለስን ስለ ዳንን እያለ ነበረ። ስለተመላለሰ መጽሐፉ የሚለው ቆይ አንዴ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በምን ተቀበርን ይላል ሙለታ። ጥያቄውን ትተኮ በምን ተቀበርን ይላል። ይሄው እየጠየቅኩ እኮ እሱን እኛ ሲጀምር አዲስ ሕይወት መመላለስ ማለት መዳን ነው። አንተ ነው ያልከው እኮ። በጥምቀት ተቀበርን ይላል። በጥምቀት ነው ቀብር። በአዲስ ሕይወት ለመመላለስ በጥምቀት ተቀብረሃል ከክርስቶስ ጋር መመላለስ። አዎ በአዲስ ሕይወት ለመመላለስ ተቀብረሃል ወይ? ይሄው ጳውሎስ ለመመላለስ ነው ያለው እኮ እኮ። አዎ እኮ አልኩ። እሺ ኦኬ። በአዲስ ሕይወት ለመመላለስ ከክርስቶስ ጋር ተቀብሯል። ስለተመላለሰ ሳይሆን ለመመላለስ። ቅድምም ብሎ መመላለስ ማለት መዳን አይደለም ብሎ ነበረ። ቴንኪው ጨረሰ። እሺ ጨረሰ፣ ችግር የለም። እሺ ሜቢ ከተፈቀደልን አንዳንድ ጥያቄ
ካህን ወይም ሙለታ ወይም ሶል ጥያቄ ታቀርባላችሁ። ደቂቃ ይጨመር። ይቻላል ግን ሰዓት ሄዷል። እኔ ጋር ካህኑ ጠይቃቸው። በቃ እኔ ቅድም ሁለት ፖይንቶች መጠየቅ ያለ ሰው ካለ አለበዛ ነው ይጠይቃሉ። ካለ ቀድሜ ጠይቄ ልውጣ እንጂ። እሺ እንትን ሚዩት ግን አንሳለኝ። ቤት ከቅድም ጀምሮ ሚዩት አድርገውኛል እና ኮሜንት እንዳልጽፍ በኮሜንት ነው። አዎ እንትን ሞዴሬተሮችን በአስተካከላቸው ባይዘዌ የሀሳብ ነፃነትን ማመን አለባቸው። አይ እንትን ማይሆን ነገር ከጻፍክ ወይም ደግሞ ስድብ ካልሆነ በስተቀር ስድብ ለነሱ ስድብ እኮ ከባድ ነው። ስድብ ለነሱ ስድብ፣ ምርቃቱ ስድብ ነው። ጽድቁን እርኩሱን ቅዱስ የሚሉ ስለሆኑ አንዴ እሺ ሰው ማን የሚጠየቀው ራሱ ዮሐድ ነው። 5 ደቂቃ አስቀምጥልሃለሁ። ነገር ከጻፍክ ካለ ከታች አሁን እኔን እየጠቀሱ የሚጽፉት ጽድቅ ነው አይደለ? ማነህ ሆስቱ አይቶ ሁላችንም የሚሰርቡት እሱ ችግር የለም። እሺ ዮሐድ ዝም ስላልን ማቴዎስ 28 አንድምታውን ይክፈተው። ቆይ ገድለ ተክለ ሃይማኖት ያለውን ተክለ ሃይማኖት የጸደቀበትን ለእኔ እዚህ ጋር ይለጥፉልኛል። ሙለታ እሱ አሁን የአንዳንዶቹ አይምሯቸው ውስጥ ያለ ነገር እኮ ነው። ሙሉ ጭንቅላታቸው እሱ የሆነ ነገሮች ናቸው አንዳንዶቹ። እና አሁን ኮሜንቱን ትተህ እንደዛ ይሻላል። እሺ ቀጥል። ኦኬ ስለዚህ ዮሐድ ማቴዎስ 28:19 አንድምታውን ክፈትና እናንተ እንደምትሉት እናንተ ቲክቶዶክሶች እንደምትሉት ወይ ደግሞ ቲክቶክ ላይ የኦርቶዶክስ አፕሮጀክቲክስ እንሰራ ለምትሉት እንደምትሉት የተጠመቀ ሰው አጥምቀን ደቀ መዛሙርት እናደርጋለን የሚለውን እንደዛ ተብሎ የተፈታበትን አሳየን። ክፈተውና ማለት ነው በማስረጃ ማለት ነው። እሺ ቆርጣ ወጣለች እያልኩ ነው እኔ። ጭራሽ እንኳን ደቀ መዛሙርት ማድረግ ቆርጣ ወጣለች። አውጣና አሳየን። እሺ ጠይቀህ ስማ። እሺ ቀጥል። እሺ ቀጥል። አንድምታ ካልገባ ማለት ነው ክፈተው መጀመሪያ ግልጽ አልሆነ ነገር ክፈትና አሳየን። ወዳጅ ከፍተህ አብራራ። ከፍተህ እያነበብክ አብራራለን። ያው መጽሐፍ ቅዱስ የምንቀበለው ላሳይ። መጽሐፍ ቅዱስ ነው። ክፈተው። ሊቃውንቶቹ ወዳጅ ካልፈራ ካላፈርክበት ክፈተው። ምን አይነት መንፈስ ነው ያለው? እፍረትን ነው የሚያሳየኝ። እኔ ምን አይነት አይምሮ እፍረትን ነው የሚያሳየው? ይኸው ላሳየህ። ተሸማቀህ ላሳየህ። መሸማቀቅ ነው የሚያሳየው ካልከፈትከው። ምን ያክል አይምሮ ቢስ እንደሆንክ ላሳየህና ይኸው ይሄ 80 ሀዱ ያው የኢትዮጵያ ኦርቶዶክስ አንድምታውን ክፈተው ወዳጅ። 80 ሀዱ 2000 ዓመተ ምህረት መጽሐፍ ቅዱስ ይሄ አልጠየኩም። አንድምታ ይዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃቸው አንድምታው እሱ ቆርጣለች። ደቀ መዛሙርት እሱን ቆርጣለች። እሱን ውርደት መጽሐፍ ቅዱስ ይሆናል። ቆርጣለች ኦርቶዶክስ። የቱ ጋር ነው የተቆረጠው? እስኪ ያሳየኝ። ክፈት አብደላ እባክህ እስቲ ክፈትና የተቆረጠው መጽሐፍ ቅዱስ ላይ ያሳየን። ሰውን ሚት ተደርጓል። በውይይት ሰዓት ለምን ደሚት የሚደረገው? እዚህ ጋር ምንም አልታየኝም። ራሱ ሚዩት አድርጎ ታብታብ እያደረገ ይሆናል። እስቲ ክፈትና አሳይ። እንደዚህ አይነት እንትን አታርጉ። አንተ ለማትዋሽ እስቲ የቱ ጋር ነው የቆረጠችው? እስቲ መጽሐፍ ቅዱስ ክፈትና በትልቁ የኦርቶዶክስ ውርደት ዛሬ ይሄን ጥቅስ ሁለተኛ እንዳታነሱት ነው የምናደርገው። በትልቁ ሙስሊም ሆነ የምን ውርዴት ነው የምታወራው አንተ? ሙስሊም ሆነ ስለውርዴት ማን ሙስሊም እንደሆነ እሺ፣ አዳምጥ። እሺ፣ መጽሐፍ ቅዱስ ነው ይሄ መጽሐፍ ቅዱስ ነው። ሰለሞን ነው ሙስሊሙን ነው የሚለው ስም ራሱ። እሺ፣ ሙስሊሙ ስታክ አድርጋል። አየህ፣ ውሸት ስትዋሽ እዛው ነው የምትደርቀው። አየው ደርቆ ቀረ። ውሸት ያለ 3 ደቂቃ ትመልስለታለህ። የት ይመለሳል? ኧረ እባክህ 3 ደቂቃ ዮሐድ አጋጣሚዎች ሁሉ ትጠቀምበታለህ። ውሸት ምን ያደርጋል ብትሉ እንዲህ ያደርጋል። ውሸት ትመልስለታለህ ነው ያልከው። ዮሐድ አጋጣሚዎችን ሁሉ ለስድብ ይጠቀማል። ፍሪዝ ስላደረገ ለስድብ ተጠቀመበት። ምንድነው ስድብ? አይምሮ ራሱ ስድብ፣ ጥቅስ ራሱ ስድብ ነው የሚመስል ይፈልጋል። እና እኔ በጣም ማየው አለመብሰል ጠይቋል።
ኔትወርክ እሺ እሺ ጠይቁና እንትን አድርጉ። እሺ ጠይቅና ሜት አድርግ። መልካም እሺ። ኮንክሉዥን ቅድም 3 ደቂቃችን ይመለስልናል። ይቅርታ እባክህን አትግባ። መጨረሻ ላይ አንድ ይጠይቁና እሺ። እኔም ሰዓት የለኝም ኦልሞስት ሚድናይት አልፏል እኛም ጋር። ስለዛ እሺ መልካም ደቂቃ ላስቀምጥ። ቅድም ስጠይቅ ጌርሳም ዮሐድን ስጠይቅ የነበረው የህፃናትን ጥምቀት ትቀበላላችሁ በሚለው እየጠየቀ ነበረና አንተ ትቀበላለህ የህፃናትን ጥምቀት ማለት ለምን ታጠምቃላችሁ እያለ ነበረ ቅድም ይዋደ። አንተ የህፃናትን ጥምቀት ትቀበላለህ ሙላት? አልቀበልም። ኦ ያንተ ቤተ እምነት የካልቪኒስት የህፃናትን ጥምቀት ይቀበላሉ? እስኪ የካልቪኒስት ቤተ እምነት የት ነው? የካልቪኒስት አሳይ፣ እስኪ አውጣና አሳይ። የት ነው የካልቪኒስት ቤተ እምነት? ኦኬ ወይ አሁን ሙላታ አይቀበልም። ይሄው ላሳይ። ቆይ የት ነው የካልቪኒስት ቤተ እምነት እኮ ላሳይ። የት ነው ቤተ እምነት? የኔ ቤተ እምነት የት እንደሆነ መጀመሪያ ንገረኝ። ቆይ መረጃውን ላሳይ። አንዴ ልጠይቅ ገብተህ መረጃ የት ነው ቤተ እምነት? የኔ ቆይ ካልቪኒስት እንደሆንክ ነው የምናውቀው። እሺ አሁን መረጃውን ላሳይ። አይሻልም? መረጃው በቃ ሌላ ጥያቄ ካለ ጥያቄ አለ የለም? ቆይ አንዴ መረጃውን ላስቆይ። ጥያቄ አለ የለም? እሺ ሁለተኛ ጥያቄ አንዴ የሚሄድ እሺ ሁለተኛ ቆላሲስ ምዕራፍ 2 ቁጥር 11ን ጥምቀት ለግርዘት ብሎ ጳውሎስ እንዳስቀመጠው ማለት ግርዘትን በጥምቀት እንደተተካ ያስቀምጣል። ታምናለህ? አላስቀመጠም። እሱ የእናንተ ተፍሲር ነው። ኦኬ የእናንተ ተፍሲር አለ። ቆይ አላስቀመጠም። ቆይ ላብራራው ብራዘር። እሺ ቆይ አንዴ በቃኝ። ለምን ወሬት ቆያለሁ? አንተ ራስህ ቆይ እንጂ ምን እያለ እንደሆነ ብራዘር ጠየቅኩ። ሚዩት አድርገው። በቃ ይበቃል። ሰምቻለሁ። ጠይቃል። በቃ አላስቀምጥም። ጠየቅና እኔ ላውራ። ያው አላስቀምጥም ካልክ እሺ አንዴ እኮ አላስቀምጥም። ምን እንዳለ ግን ላውራ። ተመለሰልኝ። በቃኝ እንዴ ተመለሰልኝ። ተመልከቱት ጋይስ፣ የእሱ ሄድልበርግ ካቴኪዝም ላይ ማለት ነው። ሄድልበርግ ካቴኪዝም የእሱ እያልክ አይ በቃ ዝም ብለህ በቃ ፖለቲካ ሰራ። ጥያቄን ጠይቅ። እሱ ማጠቃለያ ሊጠይቅ ነው። ጥያቄ ነው። አንዴ ሙለታ አንዴ እኮ ጥያቄ አለ። አንዴ ሊጠይቅ ነው። አዎ ጥያቄ የእሱ ምናምን አትበላውን አንተ ፊድባክ የምትሰጥበት አይደለም። ኢየሱስ ክርስቶስ በጌታ በኢየሱስ ማለት ጀመራችሁ። ኧረ አንዴ ሊጠይቅ አንዴ ዝም በልሽ። ጠይቅ። ቆይ አንዴ እዚህ ካቴኪዝም ላይ ምን ይላል መሰላችሁ? ካቴኪዝሙን ተውና አንድምታ ሲነሳ መጽሐፍ ቅዱስ ስትል ነበር አይደለ? ካቴኪዝም ይላል። ሙላታ በሰላም ነው። ካቴኪዝም ያንተ ቤተ እምነት ነው። ነገራችን ያንተ ቤተ እምነት መግለጫ ቆላሲስ ምዕራፍ 2 ቁጥር 11 ቃል በቃል ሪፕሌስድ ሆኗል ይላል። ቆይ አንዴ እንትኑ ያዝለት። አንዴ 2 ደቂቃ ላይ ያዝለት። ሁለት ደቂቃ ያዝለት። ጥያቄ እንደዛ እኮ አሁን ማብራሪያ ነው እያብራራ ያለው ጥያቄ አይደለም። ጥያቄውን አብራርቶ ሊጠይቅህ እኮ ነው ለአንተ እንድትረዳ። ለምን ለመማማር አታረጋግጥ? ሊሞግት ነው እንጂ እያደረገ ያለው እሱማ ታዲያ እንዴት ነው? አንተ ልታስተምረው አይደለም። እሱ ግልጽ እኮ ነው። ግን አሁን ጥያቄ መጠየቅና ዲቤት አለ። ሁለት አንዴ ስማው፣ በቃ ስማውና ከዛ ትመልሳለህ። ቀጥል። ጥያቄ ከሆነ ነው አምሰማው ይባ እኮ ጥያቄ ነው። ጥያቄውን አብራርቶ ሊጠይቅህ እኮ ነው። ጠይቅሽ አብራርተህ ሁለት ደቂቃ መልስለት። በዚህ ሄድልበርግ ካቴኪዝም ላይ ቃል በቃል ሂወስደን ኦልድ ቴስታመንት ባይ ሰርከምሽን ይላል። ትቀበላለህ ማለት ከመጽሐፍ ቅዱስ ጠይቅ እስኪ። ትቀበላለህ ወይ? ከመጽሐፍ ቅዱስ ጠይቃለህ? አትቀበልም? ካቴኪዝም ይኸው ያንተ ካቴኪዝም ከካልቪኒስት ነው የጠየቅኩት። ካልቪኒስቶች የህፃናት ጥምቀትን እንዲሁም ሰርከምሽን በእንትን ተተክቷል ብሎ ያምናሉ። አንተ አንድምታውን ተውት እንዳላችሁ እናንተ አንድምታውን ተውት እንዳላችሁ እኔ ልጠይቅ አንዴ በቃ እንትን አይለ ጠይቀዋል ለመግደል ስለሆነ። እሺ አንደኛ ጴጥሮስ ላይ ቅድም የተጠየቀ ቢሆንም አንደኛ ጴጥሮስ ምዕራፍ 3 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል እያለ ያለው ማን ነው?
ጴጥሮስ ነው ያለውማ። እሺ ተጠምቆ ነው ሳይጠመቅ? አይ አልተጠመቀም። እንደተጠመቀ መጽሐፍ ቅዱስ አይነገርም። ሳይጠመቅ ነው ያድነናል ያለው? አይ ሲጀመር ጥምቀት እናንተ እንደምትሉት የዘላለም ሕይወት ይሰጠናል እኛ ስለምንለው አይደለም የጠየቅኩ፣ መጽሐፉ ስለሚለው ነው። ሳይጠመቅ ነው ወይ ያድነናል ያለው? አልተጠመቀም። አዎ አልተጠመቀም። ተጠምቋል አይደለም ያለው። ሳይጠመቅ ነው ወይ ሙለታ? እያዳመጥከኝ፣ ሳይጠመቅ ነው ወይ ያድነናል ያለው? አዎ አልተጠመቀም። ያድነናልም አላለም። አንተ አይውልህ ሁለት የተሳሳተ ነገር ይዘህ መተህ አላለም። ያድነናል አላለም። እናንተ በምትሉት እኮ ያድነናል አላለም። እናንተ በምትሉት መንገድ እናንተ በምትሉት መንገድ እኛ ጋር የምትመጣው መጽሐፉ ላይ እየጠየቅኩ እኮ እናንተ በምትሉት መንገድ አይደለም። ያድናል የተባለውስ ምንድን ነው? ችግር የለም። ያድናል የተባለውስ ምንድን ነው? ሙለታዬ በቃ ጠይቃል። ሚዩት አድርግና ላብራራ ነኝ። አይ ማንም ሚዩት አድርጎ አልነበረም እስካሁን ሲጠይቅ የነበረው ሰለሞን ጌርሳም ጀምሮ ያድናል ያለው። ቆይ አንዴ ለምን አንዴ ስመኝ ያድነናል ያለው ምንን ነው? እንድመልስልህ እድል ካልሰጠኸኝ እኮ ቀጥል። እየሰማሁ እኮ ነው። ቀጥል በቃ እሺ። አሁን ሚዩት አድርገው፣ ደቂቃህም አልቋል። አፍተሮል ሚዩት አድርገውና ላውራ እያለ ያለው ጴጥሮስ እያለ ያለው በዚህ አሁን ባለው ትውልድ በዛ ዘመን በኖህና በኃጢአተኛው ትውልድ መካከል ውሃው እንደለየ ማለት ከውሃው በላይ ያሉት የዳኑ እንደሆኑ፣ መርከቡ ላይ ያሉት ከውሃው በታች ያሉት ያልዳኑ እንደሆኑ አሁን ካለው ምልልስ በጥምቀት በኩል ከዚህ በኋላ ለአዲስ ሕይወት እኖራለሁ ብለህ በማለት በኩል አሁን ካለው ጠማማ ትውልድ ትድናለህ ማለቱ ነው እንጂ በቀጥታ የኃጢአት ስርየት ሙለታ በጥምቀት እኮ ጥምቀት ተጠምቀህ ይኸው ከዚህ በኋላ ለአዲስ ሕይወት እነሳለሁ ብለህ በማለትህ ከጠማማ ትውልዱ ትድናለህ ማለት እንጂ የዘላለም ሕይወት ማግኛ አላለም። ማስረጃ ጠማማው ጨረስን። አሁን የለም ከጠማማ ትውልድ የሚል አለ። ዮባያ ሙለታዬ እኔ አንድ ጥያቄ ብቻ ልጠይቅህ። እኔ ኖ የኔን 3 ደቂቃ ስጠኝ። አንተ ሆስት ነህ። 3 ደቂቃ አልቋል። 3 ደቂቃ እኔ 3 ደቂቃ ስጡኝ። የምንድን ነው 3 ደቂቃ? እኔ አንድ ጥያቄ ምንድን ነው የቀረው? ሶል ጠይቀዋለሁ። 3 ደቂቃ አልቀረም። ሶል ፍሪዝ የሆነበት 3 ደቂቃ አለ። እሺ ካህን ችግር የለም ደቂቃ ጨምሬ እሰጥሃለሁ። እኔ አንዴ ብቻ ሙለታን አንድ ጥያቄ ብቻ ይጨርስ፣ ጌርሳም ይጨርስ። ከዛ በኋላ እንጠያይቃለን አንጠያይቅ የሚለውን ነገር እንነጋገራለን። አንድ ጥያቄ ልጠይቅ፣ ጌርሳም ከተናገረ በኋላ ኮንክሉዥን ይሰራል። እንዴ አንተ ለምን አልትገባለህ? የነ ጌርሳም ይለቅና ቀደም እኮ ፖይንት ስለሆነ ነው። አንድ ጥያቄ ግን ልጠይቅህ፣ አንድ ብቻ ዳይሬክት ትጠይቀኛለህ። እሱ በኋላ ምን እንጠያይቃለን አንጠያይቅ የሚለውን እንነጋገርና እንትን እናደርጋለን። አሁን ጌርሳም ይጠይቅ። ለምንድን ነው የኔን ጥያቄ የምትሸሸው? ጌርሳምሽ ተዘጋጅተሃል ለመጠየቅ? ለማውራት ነበርኩ። ማን ነው የምጠይቀው? ማንን ነው የምጠይቀው? ኢዮብን ልጠይቀው። እስኪ ኢዮብን ልጠይቀው። ምናልባት ቱ ዘ ፖይንት መልሱ ስለሚል ተወያዩ እኮ ዮሐድ ነው ከፋ ኖ ሙሌን ቱ ዘ ፖይንት መልስ ስላለው ዮሐድ ስላስቸገረን ምናልባት ኢዮብ ወዲያው ስላስቸገረ የጠየቀኝን እመልስልሃለሁ። ማይ ብራዘር ጠየቀኝ። ሰዓት ላስጀምርልህ። ኦኬ እሺ፣ ተዘጋጀ ዮሐድ። እሺ፣ በጌታ በኢየሱስ ክርስቶስም በማመን በደሙ የኃጢአት ስርየት ይገኛል ብለህ ታምናለህ? አዎ አምናለሁ። በጌታ በኢየሱስ ክርስቶስም በማመን በደሙ ስለዚህ የኃጢአት ስርየት ይገኛል። ስታምን ማለት ነው። ቆይ ምንድን ነው የሚያስቅህ? በማመን ኦኬ፣ እሱን ቢንጎ በኢየሱስ ክርስቶስ በማመን በደሙ የኃጢአት ስርየት ይገኛል ብለህ ታምናለህ? በቃ በደሙ የኃጢአት ስርየት ይገኛል። በቃ ጥምቀት ውሃ በላው ማለት ነው። ማለት ጥምቀት ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አታውቅማ። በጌታ በኢየሱስ ክርስቶስን በማመን በደሙ የኃጢአት ስርየት ካገኘ ጥምቀት ያልከው እስካሁን ያደቀምከው ውሃ በላዋ። በክርስቶስ ማመን ማለት ይኸውልህ ጥምቀት እሱ እኮ ነው የኃጢአት ስርየት እኮ ይገኛል። ጥምቀት ስትለን እኮ ነው ያመሻው። አሁን ግን በኢየሱስ ክርስቶስን በማመን በደሙ የኃጢአት ስርየት ይገኛል። ወዳጄ ስማ፣ እሱ እኮ ነው ችግር። አምናለሁ አልከኝ። ኦኬ መጽሐፍትን እኮ ስለማትቀየው አዳምጠኛ። እኔ ነኝ ጠያቂ። በቃኝ እኮ አልኩኝ። በቃኝ አልኩኝ። ቅድም ያልኩት ደረሰ። በቃኝ። ጠይጠማ ዘመ እሺ፣ ደቂቃ 2 ደቂቃ ትሰጠኛለህ? እሺ፣ እሰጥሃለሁ። ልመልስ 2 ደቂቃ ትሰጠዋለህ። መለስክ እኮ
በኢየሱስ ክርስቶስን በማመን በደሙ የኃጢአት ስርየት ይገኛል ብለህ ታምናለህ? አምናለሁ አለ እኮ ልመልስ። ይኸው ሁለት ደቂቃ ይጨመርልሃል። ሀሳብህን ልትለውጥ ነው ወይ? አዎ በለኝ። ኧረ ምን አይነት ጌርሳም እባክህ፣ በእንቅልፍ ልብ ነው የመለስከው? ቅድም አዎ ያልከው ትልቅ ሰው እንደመሆን መጠን ማለት ነው። ሁለት ደቂቃ ይጨመርልሃል። አማርኛ ትሰማለህ? ሁለት ደቂቃ ይጨመርልሃል። አንድ ስማ ታደርጋለሁ። ቀጥል፣ የፈለግከውን በል። ጎበዝ። አዎ በቃ እንደዚህ እስኪ በላ። አንዳንድ ሐዋርያ ቅዱስ ዮሐንስ ምን ብሎ ይናገራል መሰለህ? ዮሐንስ ወንጌል ምዕራፍ 19 ላይ ክርስቶስ ጎኑ በተወጋ ጊዜ ከጎኑ የፈሰሰ ውሃና ደም አለ። እነዚህ ለቤተ ክርስቲያን መመስረትና ለመዳናችን በጣም መሰረታዊ ነገር ነው። ውሃው ጥምቀትን ነው፣ ደሙ ደግሞ የክርስቶስ ስጋና ደሙ ነው ማለት ነው። ስለዚህ ይሄ ጥምቀት ማለት ነው ከክርስቶስ የማዳኑ ስራ ከመስቀሉ ስራ ፈጽሞ የተለየ አይደለም። በፍጹም ሊለይ አይችልም። ለዛ ነው ሐዋርያ ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 6 ከቁጥር 3 ጀምሮ ጥምቀት ማለት ከክርስቶስ ሞት ጋር አንድ መሆን ነው፣ ከክርስቶስ ትንሣኤ ጋር አንድ መሆን ነው ብሎ የሚናገረው ጥምቀት ከሞቱ ከደሙ የተለየ አይደለም። አሁንም ቅድም የጠየቅኩህን ነው መልሼ የምጠይቅህ። በኢየሱስ ክርስቶስ ስም በማመን ቅዱት ጋይስ፣ በኢየሱስ ክርስቶስ ስም በማመን የኢየሱስ ክርስቶስ ደም ስታምን ከኃጢአት ያነጻኛል ብለህ ታምናለህ? ሳትጠመቅ ማለት ነው። ደግሞዋል። በኢየሱስ ክርስቶስ ስታምን በደሙ ከኃጢአት ሳትጠመቅ ማለት ነው። የጠየቅኩትን እድናለሁ አልድንም በለ። በኢየሱስ ክርስቶስ ስም ስታምን በኢየሱስ ክርስቶስ ስም ስታምን በደሙ ከኃጢአት ትነጻለህ ሆይ? ምን እያልክ ነው? ጥያቄን ግልጽ አድርግ እኮ ነው እያልከው ያሉት። ቅድም አዎ እድናለሁ አልክ። አሁን ሀሳብን ለወጥ እኮ። ይኸው እንዴት እንደሆነ እኮ አሁን አብራራውልህ። በኢየሱስ ክርስቶስ ስም ስታምን በደሙ ከኃጢአት ትነጻለህ ወይ? ስለ ሳትጠመቅ ማለት ነው ወይ? አልነጻም በል። ከሁለት አንዱ ነው። ሳትጠመቅ ማለት ነው ወይ? እሺ እዚህ ጋር እሺ፣ ላንብብልህ አንድ ቦታ ላይ ሁለት ቦታ ላነብልህ እችላለሁ። ሐዋርያ ሥራ 43 በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ሐዋርያ ሥራ 43 ምዕራፍ የለውም። ሐዋርያ ሥራ ምንድን ነው? 10:43 አልኩ። ጊዜን እየገደለ እሺ፣ እንደዛ በል። 10:43 በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። እና ጴጥሮስ ይህንን ሲል ተሳስቷል። እዛው 47 ዝቅ እኮ ስለማትል ነው። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? እሱ ሌላ ነው። እሱ አይደለም። 43 ነው ያነበብኩት፣ 47 ነው ያነበብኩት። ሌላ እሱ እኮ መንፈስ ቅዱስ ተቀብለዋል። የበለጠ አንተን የሚጎዳህ እኮ ነው። መንፈስ ቅዱስ ተቀበሉ ተጠመቁ ይላል። ተጠመቁ ይላል። እሺ አንተ ወረድ ብሎ አንተ ከጥምቀት ውጪ ነው ብለህ የምጠይቀው እባክህ ስለ ጉልበት። እሺ ወረድ ብሎ ስላልክ ወረድ ብሎ የምጠይቅ ትላለህ። ዝቅ ብለህ አንብብ እንጂ። ይሄን ሲናገር መንፈስ ቅዱስ በሁላቸው ላይ ወረደ፣ በልሳን ተናገሩ፣ ትንቢት ተናገሩ። ሰው ሳይድን መንፈስ ቅዱስ ሊወርድበት በልሳን ሊናገር ይችላል? ምዕራፍ 10 ኤክሴፕሽናል ኬዝ አለው። ኤክሴፕሽናል የተባለበት ምክንያት ነው ከአሕዛብ ለመጀመሪያ ጊዜ እነዚህ ሰዎች ሳይሰበኩ ገና ሳይሰበኩ ስማ፣ ደቂቃ አልቋል እኮ። እዚህ ክፍል ላይ ባይዘወይ ገና ጴጥሮስ መናገር ሲጀምር ነው። ስብከት ራሱ ሳይሰሙ ነው መንፈስ ቅዱስ ይወርዳል። በኢየሱስ ክርስቶስ ሰው ሲያምን በደሙ የኃጢአት ስርየት ያገኛል ይድናል ብለሃል። ደቂቃው አልቋል እና እዚህ ክፍል ላይ ገና ስብከት ራሱ ሳይሰሙ ነው መንፈስ ቅዱስ የወረደው እና ለምልክት ነው። ይሄ ምዕራፍ 11 ላይ ሄዳ ነው። ሳይስሙ አይልም። አውጣው እዩ ገና መናገር ሲጀምር በሰሙ ጊዜ ነው የሚለው። ቀጥል አውጣው። አይልም። ሳይሰሙን ሊያሳየን ነው። ትልቁ ላይ አድርገው ፕሊዝ። በትልቁ ትልቁ ሰፊው ላይ ሳይሰሙ ነው መንፈስ ቅዱስ የወረደባቸው። ዛሬ አዲስ ትምህርት ልናይ ነው። እሺ በጣም እኔ እኮ እሪ ትላለህ። ስማሽ አሁን ይኸው ላነብልን። እሺ እሺ ስንት ላይ ነው? እየተከታተልኩ ነው። እኔም አውጥቻለሁ። 11 በደንብ እሺ። እነሆም ያን ጊዜ 10 ላይ ነው። እኔ 10 ነው 11 ጋር አይደለሁም እኮ ጴጥሮስ ስለ 10:43 ነው። እስቲ ስማ መጀመሪያ እባክህ ጌርሳም አንዴ ስማ እኮ እየሰበከላቸው እኮ ነው። 10 እስቲ ለምንድን ነው የምሰማ? ከ34 ጀምሮ ሲሰብክላቸው እስከ 43 ስለማታውቀው ነዋ። ክፍሉ ስለማታውቀው አንዴ ስማ። ምዕራፍ 11
ቀኖሎስ ቤት ኧረ ምዕራፍ 11 ምንም በመድኃኒዓለም አትበል፣ አታጋን። አንዴ ከ34 ጀምሮ ሰብኮላቸው ይህን በሰሙ ጊዜ ነው መንፈስ ቅዱስ የወረደባቸው። አንተ ግን ሳይሰሙ ትላለህ። ታደለ በእናትህ ሁለት ጆሮ የማይሰማ አሁን እሱ ጥያቄ ሳልጠይቀው ሙለታ ይህን በሰሙ ጊዜ መንፈስ ቅዱስ ወረደባቸው እያለ ሳይሰበኩ ነው መንፈስ ቅዱስ የወረደባቸው። አንዴ ላንብብልህ እኮ እስኪ ስማ። አንዴ እስካሁን አንብቤ ጨርሼልህ ነበር። ተመስገን እግዚአብሔር ይባርክ። እሺ ስማ። እሺ አየው አሁን ጴጥሮስ ምዕራፍ 10 ላይ የተካሄደው ነገር እየተረከ ነው። ምዕራፍ 11 ላይ ታሪኩ ስለማታውቀው ነው ዝም ብለህ የምትጮህ። ስማ መጀመሪያ እንዲህ ይላል ጴጥሮስ ይህ 3 ጊዜ ሆነ፣ እንደገናም ሁሉ ወደ ሰማይ ተሳቡ ይላል። እንዴት እነሱን ሊያጠምቃቸው እንደቻለ ተጠይቆ ነው ጴጥሮስ ማለት ነው። እነሆም ከዛ መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። ወደዚያም ሰው ቤት ገባን ይላል። ወደ ቆርኔሌዎስ ቤት ገባን ይላል። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለው ስምዖንን አስመጣ፣ እርሱ አንተና የቤትህ ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ይላል። አሁን ይኸው ለመናገርም በጀመርኩ ጊዜ ይላል። ልክ ለመናገር በጀመርኩ ጊዜ ነው መናገር ሲጀምር መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። ይኸው ገና ስጀምር ነው የወረደው ራሱ። ይኸው ተናግሮ ሲጨርስ 10 ላይ ሄድልኛ። ኦኬ ለኔ ጨርሻለሁ። ሰዓት ጨርሳ 10:35 ሂዳ እንድታነብ ጋበዝኩ ማለት ነው። ሰበከውን እንየዋ ብራዘር ገና መናገር በጀመርኩ ሰዓቱ አልቋል እኮ 10:35 ጀምሮ እኮ ሰብኮላቸዋል። በቃ አሁን ጌርሳሚ እኔ አንተን ይሄ የተናገረው እዚህ ቦታ ላይ ገና መናገር በጀመርኩ ጊዜ ያለው እንጂ ሲሰብላቸው መልሱ ስላገኘ ነው እየጮኸ ያለው። መልሱ ይኸው 11 ሄዳ አንብብ። ካህንዬ አንድ ጥያቄ ብቻ ነው ይልጥ አይሰሙ አመኑ አለን እኮ ወንድማችን ከህፃናት ጥምቀት ጋር ያመሳስለው ካህን አንድ ነገር ብቻ ልጠይቀ ሙለታ ስለሄደ ቅድምም ሳይመልስልኝ ነው የተናንሳና አንድ ጥያቄ ብቻ ልጠይቀ። 10ም ጥያቄ ጠይቀኝ ምን ችግር አለ? ለምሳሌ አሁን አንተ የምታስተምረው ትምህርት ከአንተ በፊት ከሌለ ሰው ሰራሽ ትምህርት ልንለው እንችላለን? ግልጽ አይደለም። ከኔ በፊት የማስተምረው ትምህርት ከኔ በፊት የሌለ በደንብ ስማኝ። አሁን አንተ የምታስተምረው ትምህርት ወይም ስለ ጥምቀት፣ ስለ ጌታ ስጋና ደም ማንኛውንም ትምህርት ከአንተ በፊት ወደ 700-800 ዓመት ገፋ ብለን ስንሄድ ካላገኘን ያንተን ትምህርት ሰው ሰራሽ ትምህርት ልንለው እንችላለን? አሁን ገባኝ። እኔ የማስተምረው ትምህርት መጽሐፍ ቅዱስ ውስጥ ተጽፎ ከሌለ ሰው ሰራሽ ትምህርት ነው የሚባለው። በአንጻሩ ደግሞ እናንተ የምታስተምሩት ትምህርት መጽሐፍ ቅዱስ ውስጥ ተጽፎ ባይገኝ ቆይ መጽሐፍ ቅዱስ ውስጥ እንደውም አጌኒስት ከባይብል ቢሆን ሰው ሰራሽ ማለት ይቻላል? በጣም ችግር የለውም። በጣም ጥሩ። ስለዛ እኔ መጽሐፍ ቅዱስ እኔ የማስተምረው ትምህርት መጽሐፍ ቅዱስ ውስጥ ካልተገኘ ሰው ሰራሽ ችግር የለውም። በአንተና በጳውሎስ ሬንጅ ውስጥ አንተ ያስተማርከውን ትምህርት ያስተማረ ሰው አለ? ወይም ጥምቀት ለድነት አይደለም ብሎ ያስተማረ በመጀመሪያው 500 ክፍለ ዘመን ውስጥ አለ? ካለ አለ ወይም የለም ብለህ መልስልኝ። በመጀመሪያው 200 ወይ 300 ክፍለ ዘመን ውስጥ ጥምቀት ለድነት ብሎ ያስተማረ የለም። የሐዋርያት ትምህርት የሚባለው ራሱ ድዳኬ ላይ ለድህነት አይደለም ብሎ ያስተማረ አንተ እንደምታስተምር ጥምቀት ለድነት ብሎ በመጀመሪያው 3 ክፍለ ዘመን ውስጥ ያስተማረ የለም። ድዳኬ የሐዋርያት ትምህርት ነው ተብሎ በሚጠቀሰው ስለዛ በመጀመሪያው 300 ክፍለ ዘመን ላይ የለም ብለሃል አይደለ? ጥምቀት ለድነት ነው ብሎ ያስተማረ ሰው ወይም ለድነት ያለ ሰው የለም ብለሃል አይደለ? ካለስ ይኸውልህ እኔ ከዚህ በፊት ግልጽ አድርጌ ያለውኝ ካለ ታሳያለህ። ግን የኔን ነጥቤን ላስቀምጥ። ኢንተራፕት አታድርገኝ። የምን ይቅርታ የምን ፖለቲካ እንዲወዱ ነው እንዴ? እነዚህ እንዲወዱ ነው የምትጨረጨረው? የኔ አቋም ይኸውልህ እዚህ ጋር ያሉት 7 ጎረምሳዎች ያውቃሉ። ከ7 ጎረምሳዎች ጥቂቶቹ ብቅ ብለዋል። የኔ አቋም
መጽሐፍ ቅዱስ ውስጥ የሌለ ሺህ አባቶች ተሰብስበው የፈለገ ትምህርት ቢሰሩ አልቀበልም ነው የኔ አቋም። ከመጽሐፍ ቅዱስ ጋር የሚጋጭ ስቴትመንት ጥሩ ስቴትመንት አቅርበሃል። ይሄ ሁልጊዜ የሚታወቀው ይሄ ሲፕሮስ ቤትም አዲስ ማለዳም ቤት ገብተህ ማየት ትችላለህ። ይሄንን አዲስ ማለዳ እኮ ብዙ ጊዜ ይሰራብኛል። ከመጽሐፍ ቅዱስ ጋር የሚጋጭ ሁሉ አልቀበልም የኔ አቋም። እሺ ሰማሁ። አሁን እንደሰማሁ አንተም ስማኝ። አንተም ኦንሊ ጂሰሶችም መንፈስ ቅዱስ ገልጦልኛል እንጂ የቤተክርስቲያን አባቶች ምስካሬ የላችሁም። ስለዛ በምንም አይነት ልዩነት ልናያችሁ አንችልም። ስለዛ የማን ትምህርት ትክክል እንደሆነ ልንለይ እንችላለን እንዴ? ቀጥታ ሌላ እንትን ፕሮቮክ ማድረግ ትተህ ፕሮቮክ ማድረግ አላረኩም። በመጀመሪያው 300 ክፍለ ዘመን ላይ የለም ሆስት ሆነ ፕሮቮክ ማድረግ ጀምረሃል። ማስረጃ ካለ አቅርብ። ወደ ማስረጃ ነው የምትገባው። ስድብን ትተህ እያስተማሩ ነው ገና ከመሄድ መሳለ። ይኸው ኧረ ጌርሳም ተረጋጋ። ውሃ እየጠጣ አሁን አንተ ውሃ ጠጣ ብራዘር። እሺ ዮሐድ ሚዩት ነው። ኦኬ ማን ነው? በስንተኛው ክፍለ ዘመን ነው? እንደገና ደግሞ ምንጩን ስጠኝ። ጀስቲን ማርቲር ታውቀዋለህ? ጀስቲን ማርቲር ለዘም ግሮ አፕ እስከሚያድጉ ድረስ ይምጡ ነው ያለው። ብራዘር ድሮፕ አድርገው ህፃናት እስከሚያድጉና ድረስ ድሮፕ አድርገው ጀስቲን ማርቲር ቆይ እስከሚያድጉ ድረስ ተዋቸው ብሏል። እስቲ አሳየን። ተርቱሊያን ነው ያለው። ማይ ባድ ትልቁ ላይ አድርገው ትልቁ ላይ ተርቱሊያን ነው ያለው። ተርቱሊያንም አላለም። እንደዛ ባይዘው ተርቱሊያንም አላለም። ተርቱሊያን ብሏል አላለም። አውጣ እናሳየን። አላሳየም። ተርቱሊያን እንደዛ ብሏል። አሳያለሁ። ተርቱሊያን እንዳለ አሳያለሁ። ከፈለክ አሳያለሁ። እሺ አዘጋጅ። እስከዚያ ጀስቲን ማርቲር ታውቀዋለህ? በርደን ኦፍ ፕሩፍ በአንተ ነው። ታውቀዋለህ አታውቀው ምናምን ማለት ትተህ ሰውርሱ እስከ ምንድነው እስከ መጀመሪያው 500 ነው 300 ክፍለ ዘመን ያለ የለም ስትል ነበረ። አባቶቹ ሳታውቅ ነው እንዴ? ፕሬዘንቴሽንን አቅርብ። አታውቅም? ፕሬዘንቴሽንን ወደ ጎን መራገጥ ተውና አቅርብ። እኔ እኮ ስትጠየቁም እርግጫ ትላላችሁ። አታውቅም። ስለ ጀስቲን ማርቲን ልንገርህ። እሺ አታውቅም። ልንገርህ ስለ ጀስቲን ማርቲን ሚት አድርገው ንገረን። ሚዩት ያው ኦኬ። ጀስቲን ማርቲር ለፌዝን ዲፌንድ ለማድረግ ለኤምፔሪየር ስሙን ረስቼዋለሁ። ለሱ ወደ 3 ነው አፖሎጀቲክስ የጻፈ ነው እና ከዛ ውስጥ ክርስትናን ዲፌንድ ለማድረግ ክርስቲያኖች እንደዚህ አይደሉም፣ ምክንያቱም በሐሰት ስለተከሰሱ። ጀስቲን ማርቲን ከሚታወቅበት ነገር ለምሳሌ ክርስቲያኖች ስጋ ይበላሉ፣ የሰው ስጋ ለተባለው አይ እኛ ስጋ አንበላም እንደዚህ ነው። እንደገና ደግሞ ምንድነው ግብር አይከፍልም። አይ እንደውም እኛ ግብር የምንከፍልን ለመንግስት የምንታዘዝን ለመንግስት የምንጸልይ ነን አለና መጨረሻ ላይ እኔ ይሄንን ዲፌንድ የማደርገው ይሄንን ኤክስፕሌን የማደርገው እንዳትገለኝ አይደለም፣ እንዳትገሉን አይደለም፣ ብትገሉን ውለታ ታደርጉልናላችሁ ብሎ የጻፈ ሰው ነው፣ የእምነት አርበኛ ጀስቲን ማርቲን ማለት። ስለዚህ የት ነው እንደዛ ያለው? የት ነው እንደዛ? አንዴ እስቲ አላወጣልህም። እኔ አሁን ድንገት በምጠይቀኝ የት ነው እንደዚህ ያለው? በጨበጣ እንደምታወሩማ እናውቃለን። አሁን አንተ ብለኸው አታውቅም። ይሄንን ቲክቶክ ላይ ሰምተኸው አታውቅም። አንዴ ስማ፣ ብላችሁትም አታውቁም፣ ሰምተኸውም አታውቅም። ዛሬ ለአንተ አዲስ ነዋ። ይኸው እኮ ጥምቀት የሚመለከት ነው የምታነበው። እባክህ ጌርሳም ረጋ በለ። ለምንድን ነው ሆድ የማያውቀው ነገር ሰማ? ብትገለን ውለታ ታደርግልናለህ፣ ምክንያቱም ወደ ጌታ ትሄዳለህ፣ በጊዜ እንሄዳለን ያለ ነው። ኧረ እባክህ ተረጋጋ ጌርሳም እባክህ። አንተ ግን አሁን ብትሞት ወደ ጌታ ትሄዳለህ ወይ ስትባል ተው እንጂ አታስደንግጠኝ የምትል ሰው ነህ ብራዘር። ወይ ጉድ! ኧረ እባክህ የማታውቀውን አታውራ። ዝም ብለህ የሰማኸውን አምጣ ስትባል አታወጣም ወይ? ዮሐድ እኔ ችግሩ የሚመስለኝ ምን እንደው ታውቃለህ? ድምፅ ይሰማል አይደል ዮሐድ? ይሰማል። አጋድ ይሰማል። ጌርሳም ፕሮፋይሉ ላይ አይተህ ከሆነ ፕሮፋይሉ ላይ ጌርሳም አይተኸው ከሆነ ሄድፎን አድርጓል እና ሄድፎኑን ቢያወልቅ ጥሩ ነው ለማዳመጥ።
መሳደብ ትችላላችሁ። በፍልሰታ እሺ ተው የአንተ ስድብ በጣም ነው የሚገርመኝ። አሁን አንብብ ከዚህ የታወቅ ነው። ጌርሳም አንብብ እስላሞች ከዮሐድ ጋር ስለሚሳደብ አንብብ ስትለው አትሳደብ እንዳይለኝ ራስ አንብብ ብራዘር። ሰደብኩ እንደ አንብብ ብዬ ጌርሳምዬ ይቅር በለኝ። እኔ እኮ እናንተና ስድብ አትተዋወቁም። ቀጥል አንብብ እስኪ። አዎ አንተዋወቅም። እግዚአብሔር የተመሰገነ ይሁን። እሺ ላንብብልህ በደንብ አዳምጥ። ምን ላይ ነው የሚገኘው? ምን ላይ ነው የሚገኘው? ያው ስለ እሱ አውቃለሁ ስላልክ እኮ ይኸው ምዕራፉ ካሳየው ታውቀዋለህ ብዬ ነበረ። አታውቀውም? እሺ ጀስቲን ማርቲር ምን ላይ ይመስልሃል? ጌርስ ራስህ አንብበውና ተርጉመው እስኪ። አማሪክ እንግሊሽንን እንስማ። ቀጥል። እሺ ክርስቲያን ባፕቲዝም ይላል ባይዘው ፈረስት አፖሎጂ ላይ ያለ ፈረስት አፖሎጂ ላይ ያለ ነው። ቻፕተር 61 ላይ ክርስቲያን ባፕቲዝም ነው የሚለው ርዕሱ ራሱ ማለት የክርስቲያኖች ምን ጥምቀት ማለት እና እንዲህ ይላል ከላይ ጀምሮ እንደውም ጥሩ ይሆናል እናንብቦ። ከዚህ ልጀምር። as many as are persuaded and believe that what we teach and say is true ይላል። አሁን ብዙዎቹ እኛ የሰበክነውን ያስተማርነውን ካመኑና ከተቀበሉ ይላል። ካመኑና ከተቀበሉ ያስተማርነውም እውነት ነው ብለው ከተቀበሉ ይላል and undertake to be able to live accordingly እናም ደግሞ እንደተሰበከው ሊኖሩ ፈቃደኞች ከሆኑ are instructed to pray and to entreat God with fasting ይላል። ከዛ ምን እንዲደረጉ እንዲጸልዩና እንዲጾሙ ይደረጋል ይላል። for the remissions of their sins that are past we praying and fasting with them ስለቀደመው ኃጢአታቸውም ስርየት ከእነርሱ ጋር እንጾማለን እንጸልያለን ይላል። then they are brought by us where there is water ከዛ በኋላ ምን ይላል? then they are brought by us where there is water ውሃ ወዳለበት ስፍራ ይመጣሉ and are regenerated in the same manner in which we were ourselves regenerated እኛ ዳግም እንደተወለድ ነው እነሱም ልክ እኛ ዳግም በተወለድንበት መንገድ ማለትም በውሃ ዳግም ይወለዳሉ። for in the name of God the Father and Lord of the universe and our Savior Jesus Christ and of the Holy Spirit በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ማለት ነው። they then receive the washing with water ይኸው በውሃ መታጠብ እጥበትን ያገኛሉ። for Christ also said ምክንያቱ ክራይስት ምን ብሏል? unless you be born again you shall not enter into the kingdom of heaven ብሎ ጆን 3:5 ተናግሯል ነው ብሏል። ስንተኛው ክፍለ ዘመን ላይ ነበረ ጌርሳሚ? በመቶ ምናምን ዓመተ ምህረት ማለት ነው። እስከ 300 ቆይ አንዴ ወደ ጥያቄ ቆይ እሺ አይገቡም ቆይ አንዴ ቆይ እሺ መጀመሪያ ቆይ አልጨረስኩም አንዴ ረጋበል አልጨረስኩም በጥያቄ ልጠይቅ ብለህ አንዴ ተረጋጋ። መጀመሪያ እንጨርሳ አንተን ቤተ እምነት ዶጋመድ የሚያደርገው ጥያቄ እዚሁ ጀስቲን ማርቲን ይጻፋል። አትጠይቅም አላልኩም። አንዴ እባክህ እሺ ጨርስና ይታካዱ በጣም ባይዘው ራስ ባመጣው ወጥመት ትያዛለህ። ቀጥል። ራስ ባመጣው ራሱ አምኖ እኮ ነው። መጀመሪያ ባይዘው ጌርሳምስ ክሌም ወዝ ምን ነበረ? እስከ 500 ክፍለ ዘመን ጥምቀት የኃጢአት ስርየትን ዳግም ልደትን ለድህነት ነው ያለ የለም ብሎ ነበር። ሲመጣ አምናለሁ እቀበላለሁ አለ። ፈረሰ እኮ ጌርሳም
ሀሳብ ፈረሰ። እኔ ከመጽሐፍ ቅዱስ ውጭ ያለ አልቀበልም ብዬ መጀመሪያ ላይ ለሆሊ ነገር ያለው በሶስተኛው ክፍለ ዘመን ያለው ልጠይቅህ ለምን ትፈራለህ? የኢትዮጵያ ኦርቶዶክስ ቤተክርስቲያን የማትቀበለውን ጽፏል በዚሁ በጥምቀት ጌርሳ እሱን ታሳየናለህ። ከመጠየቅ በፊት የተርቱሊያንን እስቲ ያሳየን። ህፃናትን አታጥምቁ ያለውን ሚት አደረጋችሁኝ። ለምን አልጠይቅም? ጀስቲን ማርቲን ስለ ጥምቀት በጻፈው ላይ በዛው ላይ ልጠይቅህ። አንድ ጊዜ ሁለት ደቂቃ ለሁላችሁም ልስጣችሁና መናገር ለእኔ 5 ደቂቃ ስጠኝ። 5 ደቂቃ ስጠኝና ችግር የለውም። አይ ለእሱ ይሄንን ያሳይና 5 ደቂቃ ስጠኝና ያዋደን ጠይቀዋለሁ። ታንክ ዩ በቃ ጨርሰናል። ሲጀመር እኔ የጀስቲን ማርቲንን አምጥተሃል አዚፍ እናንተ ጋር እንደምትተገብሩት ነገር ለኃጢአት 5 ደቂቃ ስጠኝ። ሚዩት አድርገው። በቃ እኔ ውይይቱ ስናደርግ የነበር ነው እኔና ሙለታ ነበርን። ሙለታ ወጥቷል። ስለዚህ ነው ያጠቃልልና እንጨርሳለን የዛሬ ፕሮግራማችን። ልዘጋ ስለሆነ 5 ደቂቃ ልስጥና ይዋል። ምክንያቱ የራሱ ችግር ነው። ሙለታ መውጣት አልነበረበትም፣ ወጥቷል። በደንብ አስተውሉ። የዛሬ ውይይት እንዳያችሁት ፕሮ ማለት ከፈሱ ጋር የተጣላ ማለት ነው። የራሳቸው የእምነት መግለጫ የማይቀበሉ መጽሐፍ ቅዱስ የማይቀበሉ የክርስቶስ ፍቱን ተቃዋሚዎች ማለት እነዚህ ናቸው። መጀመሪያ ሙለታ ስጠይቅ ሰምታችሁ ከሆነ የዌስት ሚኒስተር ኮንፌሽን ኦፍ ፌዝ የፕሮቴስታንቶች የካልቪኒስቶች የእሱ ቃለ ሕይወት ማለት ነው የራሱ የእምነት መግለጫ ነው ብዬ ስጠይቀው ማን ያለው ማስረጃ አምጣ ሲል ነበረ። ይኸው ስሙ። አማን ሻለ አልቀበልም። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የባፕቲስቶች የእምነት መግለጫ ነው፣ የካልቪኒስቶች የእምነት መግለጫ ነው አይደለም? ነው። አማን ሻሎም ቃለ ሕይወት ነው የካልቪኒስቶች የእምነት መግለጫ ነው ሲባል አዎ ብሏል። ትክክል። ቻፕተር 28 ላይ ሙሉን አንብቦ በጣም አንድ ባይ ዘ ዌይ ኢትስ ሲምፕል እኮ አይደል? ባይ ዘ 21 ሴንቸሪ ላይ እንደ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሪፎርምድ የእምነት መግለጫ መሆኑ የማያቅ እኔ ቃለ ሕይወት ነኝ የሚል ሰው ይሄን ሰው አየሁት። በቃ ይሄን ሰው መተው ነው ያለብህ። ይሄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የእነሱ የእምነት መግለጫ ነው ወይስ አይደለም ተብሎ ሲጠየቅ አይደለም ብሎ ከተናገረ በቃ እውቀት ይጎድለዋል ማለት እና እዛ መጽሐፍ ላይ ዌስት ሚኒስተር ኮንፌሽን ስለ ጥምቀት ሲናገር ምን ይላል መሰላችሁ? መጠመቅ የሚገባቸው በክርስቶስ ማመናቸውንና ለእርሱ እንደሚታዘዙ የሚመሰክሩ ብቻ ሳይሆኑ ይላል ሁለቱም ወይም አንዱ ብቻ አማኝ ከሆነ ወላጆች የሚወለዱ ህፃናት ጭምር መጠመቅ ይኖርባቸዋል። ይሄ የካልቪኒስቶች እምነታቸው። ኦኬ ካልቪኒስቶች እንደዚህ ነው። ካልቪኒስቶች ብቻ አይደለም፣ በጣም ኢርሌስት የሚባሉ ፕሪስባይቴሪያን፣ ባፕቲስቶች፣ እነዚህ ጥንታውያን የሚባሉ ክላሲካል ፕሮቴስታንቶች የህፃናት ጥምቀት ዲና የሚያደርግ በፍጹም የለም። ፎር ዩር ሰርፕራይዝ ማለት እነዚህ ሰዎች ግን ዘንድሮ መጥተው ያለ እውቀታቸው በቃ የአባቶችን ትምህርት የራሳቸው የሪፎርምድ የእምነት መግለጫዎች እንደው አሁን የመጡት አዲስ መደበኛ ትርጉም ለፕሮቴስታንቶች ቀላል ነው ተብሎ የተጻፉ የእምነት መግለጫዎቻቸው እንኳን የማይቀበሉ መሆናቸውን አይታቸዋል። ሐዋርያት ሥራ ምዕራፍ 2 ከቁጥር 37 ላይ ልባቸው ተነካ የሚለው የራሳቸው የእምነት መግለጫ ወይም ደግሞ አዲስ መደበኛ ትርጉም ምን ይላል? ልባቸው ተነካ ማለት አመኑ። ባይዘወይ ልባቸው ተነካ ማለት እንደው ሄዶ የሆነ ነገር ነካቸው ማለት አይደለም። ወንጌሉ ስብከቱ አሳመናቸው ማለት ነው። አምነው ግን ዳኑ ይላል፣ አልዳኑ። ባይዘወይ ለዛ ነው ኃጢአታቸው እንዳልተሰረየ በእምነት ስለሚናገር እዛ ክፍል ከእምነታቸው ጋር ሊጋጭባቸው ሆነ። ስለዚህ ከእምነታቸው ጋር ከሚጋጭ ሆን ብለው አእምሯቸውንም ሕሊናቸውን መሸወድ ይሻላቸዋል። ስለዚህ አላመኑም ብለው ካዱ። ታዲያ ልባቸው ተነካ ምን ማለት ነው? አይመልሱም። ዘንድ ዝቅ ብለው ግን ቅዱስ ጴጥሮስ ስላመኑ ምን አላቸው? ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቋል። ደግሞ የምናድግበትን ክርስቶስን ወደ መምሰል ህይወት የምናድግበትን ቅዱስ ሚስጥር ስጋና ደሙ ተናገረ። ቅዱስ ዮሐንስ በአንደኛው ዮሐንስ መልእክቱ ምዕራፍ 5 ሲናገር ምን አለ? ሶስት ምስክሮች አሉ ይላል። ውሃ፣ ደምና መንፈስ ናቸው ይላል። አሁን እነዚህን ለመነጣጠል ነው የሚጥሩት ፕሮቴስታንት ወንድምቶቻቸው። ውሃው ነው፣ ደሙ ነው፣ መንፈሱ ነው እያሉ ለመነጣጠል የሚሞክሩት፣ መጽሐፍ ቅዱስ ግን ሶስቱ ምስክሮች ናቸው ይላል። ውሃ፣ ደምና መንፈሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። ጥያቄ ልጠይቅ አሁን በጀስቲን ማርቲን ባቀረብከው ላይ
ጥያቄ ልጠይቅ እያለ ጨርሰናል እኮ ልዘጋ ስለሆነ ቤት በጣም ሄዱብኛል። ኖ አይ ባቀረበው ላይ ጥያቄ ልጠይቅህ ፌር ከሆናችሁ ምክንያቱም ጀስቲን ማርተር በሁለተኛ ሴንቸሪ የነበረ ለሁላችሁም ምስጋ ላላችሁ የምትናገረው ነገር አለ ዲያቆን? እሺ ለሁላችሁም ቃል ያሰማልን ብለናል። ይዋዴ አሜን። አንድ ደቂቃ ያክል ከተፈቀደልኝ። እሺ ቴንኪው ዮሐዴ ቃሉት ያሰማልን። ሁላችሁም ወንድሞች መታችሁ ተወያያችሁም እናመሰግናለን። በጣም አስገራሚ ነገሮች አይተናል። ለምሳሌ አንድምታ ላይ አንድምታ ማለት ማብራሪያ የሚያስፈልጋቸውን ክፍሎች የሚያብራራ ማለት ነው እና ማያስፈልጋቸውን ሳያብራራ ሊያልፍ ይችላል እና ያላብራራውን ክፍል ጠቅሶ ይሄው ዘለው አንድምታውን ማለት ነው መጽሐፍ ቅዱስን አይደለም አንድምታውን ይሄው ክደዋለች ብሎ እሪ ሲል ነበር አንድ ወንድምና እንትን ላይ እናሳየው ነበር። እዚህ አዲሱ መደበኛ ላይ ብዙ ያልተብራሩ ክፍሎች ነበሩና ካዱት ማለት ነው ወይ የሚል ጥያቄ ያስነሳ ነበረ። ሁለተኛው ነገር ደግሞ ጥምቀት ለድህነት በሚለው ላይ ለምሳሌ ሙለታ እምነት ራሱ እኮ ለሱ ከድህነት በኋላ የሚመጣ ሆኖ ሲያበቃ ጥምቀት ላይ መወያየቱ ራሱ ለኔ አስቂኝ ነው። ምክንያቱም ጴንጤኮስታልን እንኳን ወክሎ ማውራት አይችልም። አንድ ሰው ለማመን እንኳን አቅም ስለሌለው ማመን ስለማይችል አስቀድሞ እንዲድን ሲወሰንበት ወይንም ደግሞ እንዲያምን ሲያደርገው ነው ማመን የሚችለው እና እምነት ብቻ ብሎ መወያየት ራሱ አይችልም። ምክንያቱም ሰው ማመን ራሱ አይችልም ማለት ነው። እንዴት ሆነው አንድ ላይ ሆነው ስለ ጥምቀት እንደተወያዩ ግልጽ አይደለም። ለማንኛውም አመሰግናለሁ። ቃሉት ያሰማልን። ኢዮብ ትንሽ እዚሁ ላይ ለመጨመር ቅድም ከጠየቁት አንጻርም አንድ የመጀመሪያ ሙላታ ሪፎርምድ ይላል። ቤተ እምነቱን ክዷል። በነገራችን ለሪፎርምድ መሆኑን እየጠየቅን የነበረውን ከማን ቤተ እምነት ነው? ከራሱ ከሪፎርመሮች። አንደኛው ዋና ሪፎርመር ተብሎ የሚጠየቀው እንግዲህ ካልቪኒስቶች ናቸው። ሪፎርምድ ማለት የተጠየቀውን ካልቪኒስትን ክዷል የመጀመሪያ። ሁለተኛ ደግሞ ቆላሲስ ምዕራፍ 2 ቁጥር 11 ላይ ያለውን ጥምቀት በግዝረት ማለት እንደተተካ ያ ግዝረት በጥምቀት እንደተተካ ተቀምጧል። አስተውሉ። ይህንን ደግሞ ቃል በቃል የነዚህ የሪፎርሜድ ፕሮቴስታንቶች ይህንን ቃል በቃል ይቀበሉታል። እሱ ምን እያለ ነበረ? የኦርቶዶክስ ተረት አይነት ነገር አለ። ተመልከቱ። የራሱ ቤተ እምነት ራሱ እንደዛ ያምን ያለውን ማለት ነው። ቆላሲስ ምዕራፍ 2 ቁጥር 11 በአጠቃላይ ቤተ እምነቱን ክዷል፣ መጽሐፍ ቅዱስን ክዷል፣ ራሱን ክዶ ነው የወጣ ዘንድ ታሲት ጋይስ ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ ላይ እንዳለው ነው። ትምህርት እየተማረ እንቅልፍ መጥቶበት ወድቆ እንደሞተው እንዳትሆኑ እንተኛ አይሻልም? ደህና አደሩ። ስለነበረን